ስንቶቻችሁ ናችሁ አሁን ካላችሁበት ሁኔታ መውጣት የምትፈልጉ? ከችግር መውጣት የምትፈልጉ? ከሱስ መውጣት የምትፈልጉ? ከመከራ መውጣት የምትፈልጉ? መውጣት ትፈልጋለህ? ንስር የሚባለው ፍጥረት በመጽሐፍ ቅዱስ ውስጥ ከ30 ጊዜ በላይ ተጽፎ ታገኙታላችሁ። ንስር በምድራችን ላይ ለ28 ሀገሮች የሀገር ምልክት፣ ለብዙ ካምፓኒዎች አርማ ሆኖ የሚያገለግል ፍጥረት ነው። የንስር ሁኔታን ስትመለከቱት ንስር ከዝናብ በላይ፣ ከደመና በላይ፣ ከመብረቅ በላይ፣ ከአውሎ ንፋስ በላይ የሚበር ከብዙ አዋፍ በላይ የሚበር ትልቅ ማንነት ያለው ፍጡር ነው። ንስር በጣም ከፍ ካለ ከፍታ ላይ ውሃ ውስጥ ያለን ነገር በፍጥነት ተመልክቶ ፒክ የማድረግ ትልልቅ ክብደት ያላቸውን ሁሉ እንስሳቶች የማደን አቅም ያለው ነው ንስር። የንስር የመጀመሪያው ተፈጥሮ ምንድነው ካላችሁ፣ መጀመሪያ ከማግባቱ በፊት በፍቅር ይጠናና፣ ወንድና ሴት ንስር ይጠናና ከ4 እስከ 5 ዓመት አይጋቡም። ከተጋቡ በኋላ እስከ ህይወታቸው መጨረሻ ድረስ አይፋቱም። ከሁለት አንዳቸው ቀድመው ከሞቱ በህይወት የቀሩት ሌላ ያገቡ። ቤት በሚሰራ ጊዜ ምን ያደርጋል? በጣም በትላልቅ ዛፎች ወይም በዋሻዎች ላይ ይሰራና ሲሰራ እንደዚህ ያደርጋል። ጠንካራ እንጨት ይረበርብና በእንጨቱ ላይ እሾክ ወይም አጥንት ይሰካና በእሾኩ ላይ ደግሞ ሳር ወይም ላባ ይጎዘጉዛል። የዚህ ምክንያቱ ንስር የሚወልዳቸው ጫጩቶች ኮምፈርት እንዲያገኙ አይፈልግም። ለምሳሌ ንስር ለልጆቹ ምግብ የሚያቀርበው በተወለዱ ሰሞን ብቻ፣ ሙቀት የሚሰጠው በተወለዱ ሰሞን ብቻ። ስለዚህ ቤቱን ሲሰራ ንስር ሞር ኦፍ ኮምፎርታብል እንዲሆን አይፈልግም። የተወለዱ ጫጩቶች ያ እሾክ ጠቅ ሲያረጋቸው እዚህ ውስጥ ካለው የሚወጋቸው እሾክ ለማምለጥ ሲሉ ከጎጆ ይወጣሉ። ሲወጡ በግድ ክንፋቸውን ይዘረጋሉ። ንስር ልጁን መብረር የሚያስለምደው በግድ። ይሄ በጣም ፈጣን፣ ከደመና በላይ፣ ከመብረቅ በላይ፣ ከዝናብ በላይ፣ ከብዙ ወፎች በላይ የሚበር ንስር ይኖርና የሆነ ወቅት ላይ ሲደክም ሲያረጅ የሚያደርገው ነገር ራሱን ያድሳል። ራሱን ደግሞ እንዴት ነው የሚያድሰው ብላችሁ ስትሉ የመጀመሪያው የሚገርመው ነገር ንስር ሲደክመው አቅሙ ሲቀንስ ሲያረጅ ያውጥ። ከዛ እንደ ቀድሞ ለመሮጥ፣ እንደ ቀድሞ ለማደን፣ እንደ ቀድሞ ከፍ ለማለት ስለሚፈልግ የመጀመሪያ ላባዎቹን እያደማ ይነቅላል። ከዛም ሌላ የሚያደርገው ምንድነው? ለምሳሌ አይኑ ላይ በእድሜ ምክንያት የመጡ ሞራዎችን እንዲቀልጥለት ወደ ጠዋት ፀሐይ ቀና ብሎ ሞራውን ያቀልጣል። ጥፍሮቹን ከድንጋይ ጋር እያጋጨ ይሰብራቸዋል። የአፉን ማንቁርት የሚያድንበትን የሚይዝበትን ከድንጋይ ጋር አጋጭቶ አድምቶ ይሰብረዋል። ይሄ አሁን ያረጀው ከሱ ጋር ብዙ ጊዜ የኖረው ነገር እንዲራገፍ በአዲስ እንዲተካ ይፈልጋል። ስለዚህ እንደ ቀድሞ መብረር አይችልም። ያለው አማራጭ ለቀጣይ 40 ቀናቶች መሬትን ለመሬት እየተንፏቀቀ ራሱን እንደገና ክንፎቹ እስኪበቅሉ ድረስ፣ ጥፍሮቹ እስኪበቅሉ አዲስ እስኪሆን ድረስ እንደገና 40 ቀን መሬት ለመሬት ያ ከደመና በላይ፣ ከመብረቅ በላይ፣ ከዝናብ በላይ የሚሄድ ንስር እንደዚህ አድርጎ መልሶ ራሱን ሪስቶር ያደርጋል። እኛ ላለፉት ረጅም ዓመታት 20 ዓመት፣ 15 ዓመት፣ 30 ዓመት፣ 40 ዓመት ኖረን ስናበቃ 40 ቀን አይደለም 5 ቀን እስቲ ቁጭ በልና ራስን ሪስቶር አርግ፣ አሮጌውን ነገር አራግፍ፣ በአዲስ ነገር ተካ። እንኳን አይደለም ሰው በጣም በውድ ዋጋ እንኳን የተሰራ ቤት አይታችሁት ከሆነ ዝም ብሎ እድሜ ሲቆጥር ክራክ ያረጋል፣ የሆነ ነገር ሸረሪት ያወጣበታል። ስለዚህ የሆነ ጊዜ ጠብቀህ እሱን ማደስ ይጠበቅብሃል። ብዙ ኢትዮጵያዊ ለእንቁጣጣሽ ቤቱን ያድሳል፣ ግን በዘመኑ መካከል ራሱን ቁጭ ብሎ የመጣበትን የህይወት መንገድ እስካሁን ድረስ ያሳካውን እስካሁን ድረስ የተበላሸበትን የቱ ጋነ የሳትኩት ብሎ ራሱን ስለማስተካከል መቀመጥ ጊዜ ማባከን ይመስላል። ጫት ቤት መቀመጥ፣ ሺሻ ቤት መቀመጥ፣ ቴሌቪዥን እያዩ መቀመጥ እጅ እርሳስ እስኪመስል ድረስ ማህበራዊ ሚዲያ ወደ ላይ መግፋት ስራ ነው የሚመስል። ራስ ላይ ግን ኢንቨስት ማድረግ ኪሳራ ይመስላል። አንተ ራስን ታድሳለህ እንጂ እግዚአብሔር አንተ ላይ አድስህ። ያረጀውን፣ ቆሻሻውን፣ የማይጠቅመውን፣ የዛገውን፣ የማይረባውን ነገር ከላይ ነቅለህ መጣል ያለብህ አንተ ራስህ ነህ እንጂ ምትሃት፣ አስማት የሆነ ነገር መጥቶ እንዲያድስህ እንዳትል። ተሳክቶለት ምናምን ውጤታማ ሆኖ ድል አድርጎ ምናምን የምታያቸው ሰዎች አንተ ከረባት አድርገው አያቸው እንጂ በቴሌቪዥን አያቸው እንጂ ሲነዱ አያቸው እንጂ ልክ እንዳንተ የሆነ ጊዜ እነሱም ደክሟቸው ነበር፣ ታክቷቸው ነበር፣ አቅቷቸው ነበረ። የሰው ክፋቱ ሲደክሞ አይነግርህም። እና ልዩነቱ ምንድነው? ቆም ብለው ራሳቸው ላይ ኢንቨስት አድርገው ኃይላቸው ማደሳቸው። ቤስት ነገር የማትረሱት ነገር ለአንድ ወር ከ10 ቀን መሬት ለመሬት ይድሃል። ያ ኃይለኛ ከደመና በላይ፣ ከዝናብ በላይ፣ ከመብረቅ በላይ፣ ከአዋፍ በላይ የሚበር ፍጡር ለ40 ቀን ዳዴ ይላል።
ለ40 ቀን ግን ዳዴ የሚለው እንደገና ለቀጣይ 40 ዓመት ተዋጊ ለመሆን አዳይ ለመሆን። ስለዚህ አንተም የኖርከውን ኖረሃል። የቀረውን ዕድሜ እንድታስተካክል ቆም ብለህ ራስን ማደስ ይጠበቅባል። ንስር የሞተ እና የበሰበሰ አይበላም። እግዚአብሔርን በመተማመን የሚጠባበቁ ራሳቸውን ያድሳሉ፣ ኃይላቸውን ያድሳሉ። ኃይል የሚባል ነገር አለ። ከዛ ይሄን ራስን ማደስ የሚለውን ሐሳብ መጽሐፍ ቅዱስ የሚያነጻጽረው ከንስር ጋር በክንፍ ይወጣሉ ብሎ ይናገራል። ራስን ማደስ ሰው በሕይወቱ ዘመን ውስጥ ድካም ያለ ነገር ነው። ሰው ሆኖ የማይደክም የለም። ሰው ሆኖ የማይታክት የለም። ሰው ሆኖ የማይዝል የለም። ምንም ነገር እንደነበረ ሊኖር አይችልም። ጊዜ ይሄዳል፣ ኃይል ያረጃል። በሕይወታችሁ ማወቅ ያለባችሁ ነገር ሁሌ እየተፈለግ ሁሌ እየጠቀምኩ ኖራለሁ ብለህ ማሰብ የለም። ምንም ነገር እንደነበረ ሊኖር አይችልም። መኪና እንኳን አይታችሁት ከሆነ እንደነበረ አይቀጥልም። እድሜው በጨመረ ቁጥር ነገሮቹ ካልታደሱ ብዙ ድምፅ ያመጣል፣ ይንኳኳል፣ ከከከከከና ይላል። እንደ በፊቱ አይነት ጭስ በጭስ ይሆናል። እንደ በፊቱ አይነት ፍጥነትም ጉልበትም አይኖረውም። ስለዚህ እኔ የምነዳውን መኪና ወቅት እየጠበቅኩኝ ሰርቪስ እንዲደረግ እንዲታደስ አደርጋለሁ። አንድ ነገር መንቀሳቀስ ከጀመረ ማሰብ ከጀመረ መስራት ከጀመረ በኋላ እንደነበረ ሊቀጥል ከፈለክ እያቆምክ ማደስ፣ እያቆምክ የተበላሸውን ማደስ፣ አሮጌውን በአዲስ መተካት፣ እንደገና አቅሙ እንዲጨምር እንደነበረ ተፈላጊነቱ እንዲቀጥል ማድረግ አለ። መታደስ ከፈለክ የመጀመሪያ ማድረግ ያለብህ መታደስ እንዳለብህ ማመን ያለብህ። በቃ አቅምህ እንደ ድሮ እንዳልሆነ ማመን ያለብህ። መታደስ እንዳለብህ ያመንክ ሰዓት ለመታደስ የሚያስፈልግ ኢነርጂ ሰማይ ራሱ ይተባበራል፣ ሰው ራሱ ያግዛል። በቋፍ እስክትያዝ ድረስ ለምን ትጠብቃለህ? ምንም ቁም አፈር አያስፈልግም። ማንም ሁን ዶክተሩ፣ ፕሮፌሰር፣ አገልጋይ ሁን፣ ሀብታም፣ ደሃውን መታደስ ለመታደስ ደግሞ የመጀመሪያው ነገር መታደስ እንደሚያስፈልግ ማመን። መታደስ ከፈለክ የመታደስን ህመም ለመቀበል ፈቃደኛ ሆነ። አይን የመታደስ እፈልጋለሁ ህመሙን ግን አልፈልግም ካልክ ለዘላለም አትታደስ። አሁን የብዙዎቻችን ችግር እኮ አሪፍ ነገር እንፈልጋለን። አሪፉ ነገር ግን በፔን በኩል በህመም በኩል እንደሚመጣ ስለምናቅ ያችን ህመም ላለማስተናገድ ስንፎክት ነው። ይቺ ዓለም ድፍርስ ውሃ ነች። መልክህን አታሳይ። መጀመሪያ እይታን ማስተካከል አለብን። ነገር ካለመኖር ወደ መኖር፣ ከነበረ ወዳልነበረው፣ ከትንሽ ወደ ትልቅ፣ ከቀላል ወደ ከባድ ምንም ነገር የሚሄደው በእግሩ ሳይሆን በአይኑ። እይታን ካላስተካከልክ ህይወት አይስተካከል። የምትሆነው የምታየው። ሰዎች ለምንድነው ትንንሽ ነገር የሚያልሙት ካላችሁ ቶሎ አሳክተው ቁጭ ለማለት እይታን መክፈት ነው። ከዚህ ውጪ ሌላ ህይወት አለ። እኔ እዚህ ሰፈር መቅረት የለብኝ። እዚህ ሰፈር አንደኛ ነገር፣ ሌላ ሰፈር ውራ ነው። የዚህ ሀገር ሀብታም ብራዘር ዱባይ ሲሄድ ምስኪን። ለመታደስ የፍርሃት እስረኛ አትሁን። ድፍረት ማለት አለመፍራት ማለት ሳይሆን በአስቸጋሪ ሁኔታ ውስጥ ትክክለኛ ነገር ማድረግ መቻል ማለት ነው። መታደስ ከፈለግ መፍራትን ማቆም አለ። የፍርሃት እስረኛ መሆን አስፈላጊ ነገር የማድረግ አቅም ሊኖር ይገባል። ቂሚሶ መታደስ ከፈለክ ለምሳሌ አንዳንድ መቆረጥ ያለበት ጓደኝነት አምሸክ አርግ። ጓደኞችክ በጣም ለምን እንደሚወዱ ታውቃለህ? ኢየሱስ ክርስቶስ ስለሆነ አይደል? የስተትህ ጥቅም ተካፋይ ስለሆነ በአንተ ስተት የሚጠቀሙት ነገር ስላለ ነው ጓደኞች የሚወዱ ይመስል። የሰፈር ሰዎች ደግሞ በጣም የሚወዱ ለምሳሌ አንተ ከተለወጥ ልጃቸውን በማን ማስፈራራት እንዳለባቸው ስለማያውቁ አንተ ማለት የልጃቸው ማስፈራሪያ ነው። እንደ ትዬ እንትና ልጅ እንዳትሆኑ እያሉ ያስፈራሩባል። ስለዚህ አንተ እንድትለወጥ አይፈልጉም። አሮጌ ነገር ይዞ ለውጥ አይሰራም። ሁሉ ነገር ማራገፍ። ሁለት ሞት መጣ ብለው ቢሉት አንዱን ግባ በለው እንዳለ። ለመታደስ ምን መሰለ ማድረግ ያለብህ? ወደፊት ተመልከት ብራዘር። ከትላንትናው ይልቅ ገና ወደፊት የሚጠብቅ የህይወት ምዕራፍ እንዴት ድንቅ መሰለ። በተለይ ከመጣህበት የህይወት መንገድ አንጻር ብዙ ልምዶች ስላካበትክ፣ ወዳጅና ጠላት ስለለየህ፣ ትርፍና ኪሳራህን ስላወቅ፣ በቀጣይነት የምትኖረው ህይወት ከትላንትናው ይልቅ እጅግ ትልልቅ ኦፖርቹኒቲ አሁን ይመስላል እንጂ ህይወት ያለቀ ያበቃ ከዚህ በኋላ ተስፋ የሌለ ምናምን ይመስላል እንጂ ኖ፣ የሚገራርም እድል ከፊት ለፊት እንዳለ ማወቅ አለ። ወደፊት ነው መመልከት፣ ወደፊት ነው ማየት ያለ። የኋላውን ቆርጠ ነው መጣል ያለ። በቃ ሰይጣን አዲስ እንዳትሆን ትላንትና ያስታውሳል። አረ ብዙ ነገር ታመጣል። መታደስ ከፈለግ ጊዜህን ማወቅ፣ ጊዜን ማወቅና መጠቀም። አሁን ትክክለኛ ጊዜ ላይ ያለ አይመስልህ? አዲስን ህይወት ምዕራፍ ለመጀመር እንደገና ነገሮችን ለማስተካከል ጊዜን ማወቅ አለ ብራዘር። ሁሌ ሲዝን የለም። መታደስ ከፈለግ ጊዜን ማወቅ አለ። በ20 ዓመቷ የሰፈር ጎረምሳ የማያሳልፋት ወጣት ሴት ልጅ በ100 ዓመቷ ቦይ የሚያሻግራት የማታገኘው ለምን ይመስላል? ኢትስ ኦል አባውት ሲዝን። ሰዎች ራሳቸው ይቅርታ ቢሰጡ ከሆነ መቼም እንደገና ህይወታቸው ማደስ አይችሉም። እንደገና ህይወትን ማደስ የምትችለው ራስ ላይ መጨከን ስትችል። ታውቃላችሁ፣ ፈሪ ሰዎች ጨካኞች ናቸው። በዓለም ላይ ፈሪ ሰዎች ጨካኞች ናቸው። የሚጨክኑት ደግሞ በራሳቸው ላይ ሳይሆን በሰው ላይ። ጀግና ሰዎች በራሳቸው ላይ ነው የሚጨክኑት። በቤተሰባችሁ ላይ፣ በእናታችሁ፣ በአባታችሁ፣ በትዳራችሁ ላይ የጨከናችሁ፣ በራሳችሁ ላይ መጨከን ካቃታችሁ በቃ አንተ ፈሪ ነህ። ጀግና ራሱ ላይ ነው የሚጨክነው።
ለመታደስ ምን ማድረግ? ቀጠሮ አትስጥ። የሰይጣን በጣም ወሳኝ ስትራቴጂ ቆይ ነገ ነው። እንዲህ ይላል፣ አዲስ ነገር ልጀምር ስትል ሰይጣን እንዲህ ይላል፣ ቆይ ነገ ይላል። ምን ታካብዳለህ? ምን አሁን ቀስ ብለህ ትደርስበታለህ። ምንድነው ነገ? ዛሬ ምን ይላል? ቆይ ነገ የሰይጣን በጣም ወሳኝ ስትራቴጂ። ቆይ ነገ ትተዋል፣ ቆይ ነገ ታቆማል፣ ቆይ እንደዚህ ይላል። ከዛ በመሃል ምን ይሆናል? እናት ትሞታለች፣ ጭራሽ ትበሳጫለች። ከዛ የሆነ ነገር ትዳር ይበላሻል፣ ጭራሽ ነገ ያክስት ልጅ አይደለም ያጎት ልጅ አይደለም፣ ነገ ደሞዝ አይከፍልህም። ዛሬ ከነገ ምንድነው ልዩነቱ? ዛሬ ጠላት ነገ ወዳጅ የሚሆኑ ምስሉ ደግሞ አዲስ ነገር መጀመር ስትፈልጉ፣ ህይወታችሁ ማደስ ስትፈልጉ በፍጹም ማቆም ያለብን ነገር ቢኖር ቀጠሮ መስጠት። ሌላ ሰው መጥቶ እንዲያድስ አትጠብቅ። በነገራችን ላይ ሌላ ሰው ካደሰ ይቦድሳል። አያድስ ቦድሶ ነው የሚሄደው። መሄድ፣ መሮጥ፣ አለመድከም፣ አለመታከት የመታደስ ውጤት ናቸው። መታደስ ከፈለክ ደግሞ ነገር የትኛውም ተራ ሰው የማያደርገውን ነገር ለማድረግ ፈቃደኛ መሆን አለብን። መታደስ በአመለካከት፣ በግንኙነት፣ በስሜት፣ በፍቃድ፣ በሁለንተና ነው መታደስ። የምትታደሱበት ትክክለኛ ጊዜ አሁን ነው ብዬ ስላችሁ፣ አንዳንድ ልጆች አሁን ረዳት እያላችሁ፣ ቤተሰብ እያላችሁ፣ አሁን እናት እያላችሁ፣ አባት እያላችሁ፣ አሁን እናንተን የሚረዳም ባለበት ጊዜ ራሳችሁን ሳታድሱ ነገር ካመለጣችሁ በኋላ ይቆጫችሁ። ሰይጣንም በጸጸት ይቀጠቅጣችኋል። ከዚህ በኋላ ምን ልታመጣ ነው ይላችኋል። ታውቃለህ፣ ቀነኒሳን ታውቃለህ፣ ኃይሌን ታውቃለህ። አብረው የሚሮጡበት ታይም አለ። አብረው ይሮጣሉ ከሌሎቹ ሯጮች ጋር። ሰዓቱ ሲደርስ ግን የአገር ልጅ ሁን አብራንዲትም ይሁን ማንም ጉዳያቸው አለም ጥለውክ ነው ፈጥለክ ብለው የሚሮጡት። ጉዳዩ የሰዓት ጉዳይ ነው፣ የጊዜ ጉዳይ ነው። እንደገና እንደ ልጅነታችሁ እንደ ልጅነታችሁ አቅም፣ ጉልበት፣ ፍጥነት፣ ኃይል፣ ኢነርጂ ኖሯችሁ እንደገና መማር፣ እንደገና መስራት፣ እንደገና በተዋረዳችሁበት ሰፈር እንደገና እግዚአብሔር ያከብራችኋል።